ረችውም ወይም ደግሞ ማሚቴን እንዳያግትላት ካደረገችው ልጅ ጋር ተስማምቶ ማሚቴን ቦታ ቀይሯል ማለት ነው። ልጁም እንግዲህ መቲን ደውሎ ያው ከሱ ጋር ስለተስማማ ማሚቴ አመልጣለች ብሎ የውሸት ወሬ ነግሯታል ማለት ነው። እሷ ደግሞ በጣም ተናዳለች። ልጁና እንግዲህ ኢዩኤል አብረው እየሰሩ ነው ያሉት ማለት ነው። መቲም እንግዲህ በጣም ስራዋ እየተበላሸባት እንደሆነና ከእንግዲህ በኋላ ምንም ሊያስጨንቃት እንደማይገባ ምክንያቱም ከ3 ቀን በኋላ አገር ለቃ ስለምትሄድ ለምን እጨነቃለሁ? መጨነቅ የለብኝም። እዚህ ምንም ነገር እየቀረኝ ነገር የለም። ለምንስ ብዬ ነው የምለፋው ብላ እንግዲህ ራሷንም እየወቀሰች ነው ያለችው ማለት ነው። ይህንን ነገር ግን ኢዩኤል እንዲሳካላት የሚያደርግ አይመስልንም ማለት ነው። ምክንያቱም እንድትሄድ አይፈልግም። እሷ ከሄደች ብዙ ነገር ያው በሱ ላይ ብቻ ይላከካሉ። ነገሮችን ወንጀሎችን ሲሰሩ የነበረው አብረው ስለነበረ እሷ ግን ራሷን ለማውጣት እየጣረች እንደሆነ ስለገባው ይሄ ነገር እንዲሳካላት አያደርግም ማለት ነው። እሷ ግን አሁን ላይ እንደምትሄድ እያወራችው ነው። ከሱ ምንም ነገር አትደብቀውም። ያው እሱ ነው ፊቱን መጀመሪያ ያዞርባትና እሱ ጠልቶኛል ብላ ስላሰበችም ነበረ ይሄንን ነገር ያቀደችው ማለት ነው። ያው እሷ መጀመሪያ ያሰበችው እንግዲህ እሱ 30 ዓመት ስለተፈረደበት እስር ቤት ስላለሙን 30 ዓመት ድረስ ስለሚቆይ እኔ ደግሞ ብቻዬን ልሆን እችላለሁ ብላ ስላሰበች ይሄንን ወደ ውጭ የመሄዱን እቅድ አቅዳ ነበረ ማለት ነው። እሱ ግን 15 ቀንም ሳይቆየው ወጥቷል ማለት ነው። ወጥቶም እንግዲህ የመቲንና የሁሉንም ህይወት ለማበለሻሸት እያቀደ ነው ያለው። መቲ ማሚቴን ብታግተትም እሱ ግን ቦታ ቀይሮላታል ማለት ነው። እሷ ግን እንደ ጠፋች እየነገረችው ነበረ ማለት ነው። እሱ አሁን ላይ ምን እንደሚያስብ ባናቅም ግን ማሚቴን ለብቻዋ ወስዶ በጣም እያሰቃያት ነው ያለው ማለት ነው። እንግዲህ ከሷ ጋር ለመስማማት እየሞከረ ነው። በልጇም እያስፈራራት ሌላ ነገሮች እንድታደርግለትም ሳያስብ አይቀርም ብለን ነው የምናስበው ማለት ነው። ምክንያቱም ተመሳሳይ ዓላማ ያለን መስሎኝ ነው እንጂ ከአንቺ ጋር እቅድ ያቀድኩትኝ እንደዚህ መሆኑን ባቅ ኖሮ በፍጹም አላቅድምም እያለ እየወቀሳት ነበረ። እሷ ግን በጣም መጥፎ ሰው እንደሆነና ጡቷን አጥብታ እንኳን እንድናት እንዳሳደገችው ስትነግረው በጣም እያሾፈባትና እያሰቃያት ነው ያለው ማለት ነው። ያው እህል ራሱ በአግባቡ እየበላች አይደለም። ምክንያቱም በጣም ተበሳጭታለች። እንግዲህ ልጇንም እንደሚገልባትም እየዛተባት ነው። እሷ ግን ገና አይቼ ያልጠገብኳል ልጄ ስለሆነች እባክህን እሷን ምንም እንዳታደርግብኝ እያለችው እየተማጸነችው ነበረ። እሱ እንግዲህ ምን እንዳቀደ ባይታወቀንም አሁን ላይ የማሚቴን ቦታ ቀይሮ እንደጠፋች አስመስሏል ማለት ነው። እንግዲህ ኢዩኤልም ሆነ ያ መቲ ያመነቻቸው ሁለቱም ከርተዋታል። ማሚቴን እንዲያግትላት ያደረገችውና ከሱ ጋር ብዙ ሚስጥር ያላት ልጅ የሚያዋጋችው መቲን ከርቷታል ማለት ነው። ጠፍታለች ነው ያላት። እንዳልጠፋች ግን ያውቃል። ከኢዩኤል ጋር ተስማምተው ነው ይሄንን ነገር ያደረጉት። መቲ ግን ሙሉ በሙሉ እሷ እንደጠፋች ነው ያወቀችው ያመነችው ማለት ነው። እዚህ ጋር አሁን መቲ እንግዲህ ምንም ነገር ማድረግ አትችልም። ምክንያቱም እሷ ከሀገር ለመውጣት እያሰበች ስለሆነም ነገሮችን በሙሉ ግን ኢዩኤል እያበለሻሸባት ነው። እንግዲህ ልትሄድ እንደማይፈቅድላት ግልጽ ነው። በመሄዷ በጣም እየተበሳጨ ነበረ መጀመሪያም። አሁን ላይ ምን ሊያደርግ እንደሚያስብ ባናቅም ግን የመቲን ነገሮች በጠቅላላ እያበላሸባት ነው ያለው ማለት ነው። አዙም እንግዲህ እስካሁን ድረስ ምንም ምስጢር ልታወጣ አልቻለችም። ያው ቤተሰቡ በጠቅላላ ማሚቴን እየፈለጋት አይደለም። ምክንያቱም ማሚቴ የት እንዳለች የምታውቀው አዙ ብቻ ነች። ይህንን ነገር ግን ለማንም ነገር ለማውራትም ለመናገርም ምንም ባደረገችው ነገርም እየጸጸታት አይደለም ማለት ነው። በእርግጥ ለእናቷ ብላ ብታደርገውም የሚደርስባትን አደጋና ምን ያህል ጉዳት ሊደርስባት እንደሚችል ቆም ብላ አላሰበችም ማለት ነው። ይባስ ብላ እንደውም አሁን ስራ ለመልቀቅም እናትየዋ ስራ ልቀቂ እያለቻት ስለሆነ እንግዲህ ሚስጥሩን ከነ ሚስጥሯ ወደ እናቷ ልትሄድ ትችላለች ማለት ነው። አዙ ግን አሁን ላይ ምንም ነገር በቃ ምንም እንዳልተፈጠረ ነው እዛ ቤት ውስጥ እየኖረች ያለችው ማለት ነው። ትንሽ ፍንጭ ብሰጣቸው እንኳን ማሚቴን ወደዛ ወደዚህ ብለው ፈልገውም ለምን ብለው ሊያገኟት ይችሉ ነበር። እሷ ግን ምንም እንዳልተፈጠረ ጓደኛዋ ጋር እንደሄደች ነው
አክት እያደረገች እያስመሰለች ያለችው ማለት ነው። የርብቃ አጎት ግን አዙን አንድ ነገር ለማወጣጣት እየፈለገ ይመስል ነበር። ያው እንግዲህ አዙ ምንም የምትጨበጥ ሰው አይደለችም። ሲያወሯትም በስነ ስርዓት ማውራት አትችልም። ግን የሆነ ነገር ከኋላዋ እንዳለ ጠርጥሯል ማለት ነው። ሪችንም ቢጠይቃት እሷ በጣም የዋህና ምንም የማታቅ ሰው ነች ብትለውም እሱ ግን አንድ ነገር እየተሰማኝ ነው ያለው ብሏል። ግን ገፍቶ ሊጠይቃት አልቻለም። ያው ሲያዋራትም እሷን ነገሮች ቁም ነገርም ስለማታቅ ምንም ነገር ልታዋራው አልቻለችም ማለት ነው። እሱ ግን ከጀርባዋ አንድ ነገር አለ ብሎ እንግዲህ ለሪች ፍንጭም ቢሰጣት ሪች ደግሞ እሷ ከኛ ጋር ነው ያለችው እዚህ ያስገባት ኢዩኤል ቢሆንም ግን ከኛ ጎን ስለሆነ ያለችው በፍጹም አትስጋ ብላ አሳምነዋለች። እሱ ግን ሊያምንላት አይቻልም ማለት ነው። አዙም እንግዲህ ኢዩኤል ከእስር ቤት መውጣቱ በጣም አሳስቧትና አስፈርቷት ነበረ ማለት ነው። ይሄንን በመጠቀም ደግሞ ሪች እንግዲህ አዙን በጣም አስፈራርታለች ማለት ነው። ያው ፊቷን ደብቃና የወንድ ልብስ ለብሳ እንግዲህ ከኋላ ከጀርባዋ አንገቷን አንቃት እንግዲህ አጋች መስላ በጣም አስፈራርታታለች ማለት ነው። አዙ ደግሞ መጀመሪያ ያው ኢዩኤል ሊጎዳኝ ይችላል ማለትም እዚህ ቤት ውስጥ መምጣቱ አይቀርም ብላ ስላሰበች ይሄ ፍርሃቷ በጣም ጨምሮባት ነበረ። እኛም ያሰብነው እንግዲህ ኢዩኤል ይሆናል ብለን ነበረ ማለት ነው መጀመሪያ ላይ፣ ግን ኢዩኤል አይደለም። ያው ሪች እንግዲህ አዙ ላይ እየቀለደችባት ነበረ ማለት ነው። እሷ ግን የምር ሌላ ሰው መስሏት በጣም ደንግጣ ነበረ ማለት ነው። ግን ሪች መሆኗን ስታቅ ደግሞ በጣም ያው ልትወቅሳት ሞክራ ነበረ። እሷ ግን ያው በቀልድ ነገር አድርጋ አልፋዋለች ማለት ነው። አሁን ላይ እንግዲህ ኢዩኤል ከባድ እቅድና ለራሱ ብቻ ለማንም ሳይናገር ያው ሚስጥሩን መቲ እንዳታውቅበት በማድረግ ትልቅ ችግር ሊፈጥር እያሰበ ነው ያለው ማለት ነው። ያው መቲንም እንግዲህ እንደሚገላት ለእናትየዋ እየተናገረ ነበረ ማለት ነው። ያው እሷ ደግሞ ልጄ ናት እባክህን ምንም ገና አይቼ አልጠገብኳት ልጄ ናት ምንም ነገር እንዳታደርግብኝ ብትለውም እሱ ሊሰማት አልቻለም ማለት ነው። አሁን ላይ እንግዲህ ኢዩኤል እልህና ቁጭት ስላለበት ያው ሁሉም ነገሮቹ ስለተበለሻሹበት እንግዲህ ነገሮችን በጥንቃቄ ለማድረግ ያሰበ ነው የሚመስለው። የመቲ ተባባሪ የነበረውንም እንግዲህ ከራሱ ጋር ቀላቅሎታል። እንግዲህ ሁለቱ ሆነው ያንኛው ወንጀለኛ ነው፣ ምክንያቱም ማሚቴንም አግቷታል። ከመቲም ጋር ብዙ ሚስጥሮች አሉት። ስለዚህ በፊት የሷን ሚስጥር ራሱ ለሱ ከነገረው እንግዲህ መቲ ሊያበቃላት ይችላል። ምክንያቱም ኢዩኤል አሁን ላይ ለማንም እንደማይመለስና ለማንም እንደማይሆን እያየነው ነው ያለነው። መቲ ከልቧ ብትወደውና አብራው መሆን ብትፈልግም እሱ ግን ሁሉም ነገሮችን በጠቅላላ ከራሱ ጋር ብቻ ማድረግ የፈለገ ነው የሚመስለው ማለት ነው። አሁን ላይ እንግዲህ ማሚቴን ቦታ ቀይሮላት በጣም እያሰቃያትና እያበሳጫት ነው ያለችው ማለት ነው። እሷ ግን እባክህን ብላ ብትማጸነው በፍጹም ሊራራላት አልቻለም ማለት ነው። ከሱም ጋር ያለው ልጅ እንግዲህ ምግብ ራሱ በስነ ስርዓት ሊሰጣት አልቻለም ማለት ነው። በእርግጥ አልበላም ብለዋለች። እሷ ራሱ ለሷ ያመጣውን ምግብ ራሱ እየበላ እንግዲህ የባሰ ጭንቀትና ረሃብ እንዲሰማት እያደረጋት ነበረ። እሷ ግን ንዴትና ቁጭት ስላለባት ያው ምንም ማድረግ አልቻለችም። እያሳሰባት ያለው አሁን ላይ እንግዲህ የመቲ ጉዳይ ነው። መቲ ለምንድን ነው ያልመጣችውም ብላ እየጠየቀችው ነበረ። እሱ ደግሞ ከመቲ ጋር መጋጨት ከባድ ችግር እንደሆነ ነግሮ እያስፈራራት ነበረ ማለት ነው። ወደ ውጭ ልትሄድም እንደሆነ ሲነግራት በጣም ደንግጣለች። ምክንያቱም እናትነቷን ሳትነግራት ወደ ውጭ ከሄደች እንግዲህ ለዘላለም ሊለያዩ ይችላሉ ማለት ነው። ምክንያቱም መቲ አሁን ላይ እኔ ማንም ወገን የለኝም ዘመድ ማዝማድ የሚባል የለኝም ብላ እያሰበች ስለሆነ እዛ ከሄደች በኋላ እንግዲህ ማንም ወደ አገር ውስጥ ማንም የለኝ ብላ እያሰበች ስለሆነ ወደዚህ የመመለስ እድሏ ጠባብ ነው የሚሆነው። ከማሚቴ ጋር እንግዲህ ለመገናኘት አስቸጋሪ ሊሆን ስለሚችል አሁን ላይ ማሚቴ መቲ ወደ ውጭ መሄዷን በፍጹም አትፈልገውም። እንግዲህ ምክንያቱም እናቷ እንደሆነችና እሷም ልጇ እንደሆነች መንገር ትፈልጋለች። ያው ነገሮች ስላልተመቻቹላት ብቻ ነገሮችን አሁን ላይ ዝም ብላ ይዛለች እንጂ መቲ በትክክል ልጇም እንደሆነች አውቃለች። መቲ ብቻ ነች እናቷ ማን እንደሆነች ያላወቀችው። ይሄ ደግሞ የኢዩኤል ተንኮል ነው። ምክንያቱም ከዚህ በፊት ማሚቴ ኢዩን ልጄን አገናኝኝ እያለች ስትለምነውና ስትጨቀጭቀው ነበር ማለት ነው። እሱ ደግሞ ያው ነገሮች
እስከሚስተካከሉለት ድረስ